ዛሬ አዲስ የእግር ኳስ ታሪክ ይጻፋል። አርጀንቲና በሊዮኔል ሜሲ እየተመራች እንዲሁም ደግሞ ስፔን በወጣት ስብስቦች እየተመራች ለዚህ የዓለም ዋንጫ ፍጻሜ ይፋለማሉ። ይህ የዓለም ዋንጫ ፍጻሜ በተለያዩ መንገዶች ስፔሻል ነው። ስፔሻል ከሚያደርጉባቸው የተለያዩ ምክንያቶች ውስጥ አንዱን ለመጥቀስ ያህል አርጀንቲና በተለያዩ ኤክስፒሪየንስድ በሆኑ ተጫዋቾች ከሊዮኔል ሜሲ ጀምሮ ሌሎች ብዙ በጣም ኤክስፒሪየንስድ እና እግር ኳሱ ላይ ብዙ ልምድ ያላቸው ስብስቦቹን ይዛ ወደዚህ ፍጻሜ ትመጣለች። እንዲሁም ደግሞ የስፔን ብሔራዊ ቡድን በአንጻሩ በወጣቶች የተገነባ ቲም ነው። ላሚን ያማል እና ሌሎች በጣም ወጣት የሆኑ ነገር ግን የወደፊት ተስፋ የሚሰጡ የወደፊት ሌጀንዶች ይሆናሉ ተብለው ኤክስፔክት የሚደረጉ የወጣቶች ስብስብ ነው። እንደ ቡድን ሲጫወቱ በጣም አስፈሪ ናቸው። በጣም ስፔሻል እና ለየት ያለ ጨዋታ ይሆናል ተብሎ ይጠበቃል። በዚህ ጨዋታ እንግዲህ ሜሲ ለሁለተኛ ጊዜ ይህንን ዋንጫ በመብላት ሌላ አዲስ ታሪክ ይጽፋል ወይስ ደግሞ ራሱን እንደ አዲስ ለማስተዋወቅና ለመጀመሪያ ጊዜ ከዓለም ዋንጫው ጋር ለመገናኘት ላሚን ያማል የዚህ ክብር ባለቤት ይሆናል የሚለው በእጅጉ ይጠበቃል። የአርጀንቲናን አመጣጥ በምናይበት ጊዜ በብዙ ነገሮች የተፈተነ ብሔራዊ ቡድን ነበር ያየነው። ከተለያዩ ቲሞች ጋር በገጠመበት ጊዜ ላይክ ኢጅፕትን ማንሳት እንችላለን። ጀስት ወደቀ ተብሎ ኤክስፔክት በሚደረግበት ታይም ወደ መጨረሻ ባሉ በ5-10 ደቂቃዎች ውስጥ ራሱን አገግሞ ከ2-0 መመራት ተነስቶ ጌሙን 3-2 ያሸነፈበትን ጨዋታ አይተናል። ይሄም የሚያመለክተው እንግዲህ እስከ መጨረሻዋ የዳኛው ፊሽካ ድረስ የሚዋደቁ የአርጀንቲና ብሔራዊ ቡድን ተጫዋቾች እንዳሉ ነው በዚህ የሚያሳየን። እንዲሁም ደግሞ የስፔንን አመጣጥ እንዲሁ በምናይበት ጊዜ በዚህ የዓለም ዋንጫ በአጠቃላይ ማስተናገድ የቻሉት አንድ ጎል ብቻ ነው። የመከላከሉም እንዲሁ ሙሉ ወጥ ቲም እንደሆነ ያሳያል። ይሄ ጨዋታ እንግዲህ በብዙ መልኩ እንዲጠበቅ ከሚያደርጉት ነገሮች ውስጥ ሌላኛው ይሄ ነው። 3 አይነት ዋና ዋና ባትሎች ወይም ደግሞ ፍልሚያዎች እናያለን ተብሎ ይጠበቃል። አንደኛው ሜሲ እንግዲህ ከስፔን የዲፌንሲቭ ተጫዋቾች ጋር የሚያደርገው ፍልሚያ ነው። መሲ ኤኒ ካይንድ ኦፍ ሚስቴክ ወይም ደግሞ ኤኒ ካይንድ ኦፍ ስፔስ ካገኘ በየትኛውም ሰዓት ስፔንን ሊቀጣበት የሚችል ብዙ ቻንሶች አሉ። እንዲሁም ሁለተኛው ፊልሚያ በተቃራኒው ከመሲ በተቃራኒ የምናገኘው ወጣቱ ላሚን ያማል ነው። አሪፍ የሆነ ድሪብለር ነው። በጣም ፈጣን ነው። ኮንፊደንስ አለው። ቦክስ አካባቢ የአርጀንቲናን የተከላካይ መስመር ካገኘ በቀላሉ በማለፍ የተለያዩ አደጋዎችን ይፈጥራል ተብሎ ይጠበቃል። ሌላኛውና ሶስተኛው ፊልሚያ ወይም ደግሞ ባትል ምንድነው? ሚድፊልዱ አካባቢ የሚኖር ባትል ነው። ሁለቱም እንግዲህ አሪፍ የሆኑ ሚድፊልደሮች አላቸው። እንደ አጠቃላይ እንደ ቡድን የሚጫወቱበት መንፈስ በጣም የሚገርም ነው። ስለዚህ የሚድፊልዱን ብልጫ የወሰደ ቲም ሞስት ፕሮባብሊ ይሄንን ጌም ገሎ ይወጣል ተብሎ ኤክስፔክት ይደረጋል። ይሄ ጨዋታ ሞሮፍ አርጀንቲና ያሸንፋል ወይም ደግሞ ስፔን ያሸንፋል ለማለት ትንሽ ይከብዳል። ነገር ግን ኤኒ ካይንድ ኦፍ ሚስቴክ የፈጠረ ቲም ይሄ ጨዋታ ላይ ተሸንፎ ይወጣል ብሎ መናገር ይቻላል። የአንዱን የበላይነት የምናይበት ጨዋታ ነው ብዬ ፐርሰናሊ አላምንም። ምክንያቱም ሁለቱም የመጡበት መንገድ እጅግ በጣም አስፈሪና በጣም አሪፍ የሆነ ብሔራዊ ቡድን ያየ ነው። ስለዚህ ስፔን ሞር ኮንትሮል ታደርጋለች ወይም ደግሞ አርጀንቲና ሞር ጨዋታውን ኮንትሮል ታደርጋለች ብለን ኤክስፔክት ለማድረግ ይከብዳል። ነገር ግን ኤኒ ሚስቴክ ስፔሻሊ ቦክሶች አካባቢ ኤኒ ሚስቴክ የሚፈጥር ብሔራዊ ቡድን በቀላሉ ይሄንን ጨዋታ የመሸነፍ እድሉ ከፍተኛ ነው ብዬ አምናለሁ። ይሄንን ፋይናል እንግዲህ በጣም ልዩ የሚያደርጉበት ብዙ ሪዝኖች አሉ። በተለያዩ ታሪካዊ ጽሁፎች እንደምናየው ስፔን እንግዲህ አርጀንቲናን ቅኝ ገዝታ እንደነበረች ብዙ ይባላል። ስለዚህ ከቅኝ ተገዥዋ ጋር የሚያደርጉት ፍልሚያ ነው። እንዲሁም ደግሞ ሊዮኔል ሜሲ እንግዲህ ላሚን ያማል በተወለደ አካባቢ ገና 1 ዓመት ምናምን ሳይሞላው እንደዚህ አቅፎት ምናምን አንድ ፎቶ ሲዘዋወር እያየን ነበረ። ስለዚህ ያዋለደውን ህፃን በተቃራኒ ይገጥማል ማለት ነው። ብዙ አይነት ነገሮች ይፈጠራሉ ተብሎ ኤክስፔክት ይደረጋል። ኖርማሊ በእኔ ግምት
ስፔን የተሻለ ኳስ ኮንትሮል አድርጋ እስከ መጨረሻው ድረስ መጫወት ከቻለች እንዲሁም ባገኘችው ኤኒ አጋጣሚ ድሎችን ከተጠቀመች የማሸነፍ ፕሮባቢሊቲ አላት ብዬ አስባለሁ። ነገር ግን ደግሞ አርጀንቲና ደግሞ እያንዳንዱ ተጫዋቾች በጣም ታለንት ሊሆኑና ኤኒ ካይንድ ኦፍ ስፔስ መጠቀም የሚችሉ ናቸው ብዬ አምናለሁ። ስለዚህ እናንተስ የዚህ ወርልድ ካፕ ጨዋታ አሸናፊ ማን ይሆናል ብላችሁ ታስባላችሁ? ስንት ለስንት ይጠናቀቃል? የእናንተን ግምት ኮሜንት ላይ ጻፉልኝ። ይሄ ወርልድ ካፕ ካበቃ በኋላ እንደገና ተመልሰን የነበሩትን ነገሮች እናያለን። ታንክ ዩ ፎር ዋቺንግ